ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። እጅግ ዛሬ አስገራሚና አስደናቂ ሰበር መረጃ ተሰምቷል። እያንዳንዱን የያዝናቸውን መረጃዎችን ተራ በተራ እናስደምጣችኋለን። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ ይሁኑ። ዛሬ ወደ ያስኩላችሁ ሰበርና አዲስ መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩም። ኢትዮጵያ ውስጥ አዲስ እና ሰበር መረጃዎችን መስማት የዕለት ተዕለት ኑሯችን ከሆነ ሰነባብቷል። ታዲያ አንድ እጅግ አስገራሚና አስደናቂ ብዙዎች ዘንድ ግራ ያጋባ አንድ ጉዳይ ተከስቷል። የጋዜጠኛው ድንገተኛ ህልፈትን አስመልክቶ አዲስና ሰበር መረጃዎች ወጥተዋል። ነጻነት ወርቅነህ ባለፈበት በዚያው ቀን በዚያው ተመሳሳይ አሟሟትና ተመሳሳይ በሆነ መልክ የሞተ አንድ ጋዜጠኛ አለ። ይህ ነገር ሶሻል ሚዲያውን አጨናንቆታል። እንዴት ተመሳሳይ ሰዓት ላይ ተመሳሳይ ደቂቃ ላይ ተመሳሳይ ሁኔታ ላይ እንዴት እንደዚህ ነገር ሊፈጠር ቻለም? የብዙዎቹ ጥያቄ ሆኗል። አሟሟቱም ተመሳሳይ ነው። ቀኑን ሙሉ ስራ ሰርቶ ደክሞ ከዋለ በኋላ ወደ ቤቱ ተመልሶ ምንም ምክንያቱ ባልታወቀ ሁኔታ ህይወቱ እንዳለፈ ተሰምቷል። ይህ ነገር ደግሞ ብዙዎች ዘንድ ግራ ያጋባና ምን አይነት ነገር ውስጥ እየገባን ነው፣ ኢትዮጵያ ውስጥ ምንድነው እየተካሄደ ያለው የሚለውን ነገር ጥያቄ ውስጥ የከተተ ጉዳይ ሆኗል። ነገሩ የታቀደ ሴራ ወይስ ድንገተኛ አጋጣሚ? ነጻነት ወርቅነህ ባለፈበት ተመሳሳይ ሰዓትና ጊዜም በተመሳሳይ ሁኔታ አንድ ጋዜጠኛ ህይወቱ ማለፉ ተሰምቷል። ይህ ነገር ደግሞ ብዙዎችን ያወዛገበና ግራ ያጋባ ነገር ሆኖ ቀጥሏል። ነጻነት ወርቅነህ በአሟሟቱ እጅግ ቢያሳዝንም ነገሮችን ለማግበስበስና ብዙ ውጥረቶች ውስጥ ሰዎች ቢገቡም ነገር ግን አዳዲስና ሰበር መረጃዎች በየጊዜው እየወጡ እንደሆነ በሁላችንም ዘንድ ግልጽ ነው። አንዳንድ ሰዎች ደግሞ ድንገተኛ የሆነ ዛቻ እየደረሰባቸው እንደሆነ ተሰምቷል። ይህም የሆነበት ምክንያት ምንድነው? ነጻነት ወርቅነህን አስመልክቶ እየተሰሩ ያሉ ዜናዎችና መረጃዎች መዳፈንና ዝም ማለት እንዳለባቸው ተነግሮ እንቅስቃሴው በዛ ልክ የበረታ ሆኗል። ታዲያ ጋዜጠኛው ወደ ቤቱ ሲመለስ ድንገት ህይወቱ እንዳለፈና ቀን ስራ እንደሰራ ከዚያ መካከል ደግሞ ወደ ቤቱ ደርሶ ደክሞኛል ብሎ በተኛበት ህይወቱ እንዳለፈ ይናገራል። ነገር ግን አዋዋሉ ጤነኛ ነው፣ ምንም አይነት የጤና ችግር እንዳልነበረበትና በሰላም እየተንቀሳቀሰ እንደነበረ ተሰምቷል። ይህን አስመልክቶ ፖሊስ መረጃውን ለማጣራትና የአስክሬን ምርመራ እንዲደረግ እርምጃ እየወሰደና እየተንቀሳቀሰ እንደሆነ ተሰምቷል። ነገር ግን ኢትዮጵያ ውስጥ በዚህ ልክ ድንገተኛ በሆነ ሞት መልኩ የሚሞቱ ጋዜጠኞቻችን ነገሩ ወዴት እየሄደ ነው? ቀጥሎ ላሉ ሰዎች ዋስትናው ማን ነው የሚሉ ሰዎች እጅጉን መበራከታቸው ተሰምቷል። ይህንን አስመልክቶ እጅግ የሚያሳዝነው ነገር ደግሞ የጋዜጠኛውን እልፈት አስመልክቶ ቤተሰብ ግራ ተጋብቷል። እንዴት እንዳለፈ እንኳን ምንም ፍንጭ የሌለው ነገር እንደሆነ ሲመጣ ደና እንደነበር ቀጥሎ ደግሞ ህይወቱ ለአንዴና ለመጨረሻ ጊዜ እንዳሸለበም ታውቋል። ከዚያ በፊት ግን ከስራ በፊት አንድ ነገር ደውሎ ተናግሯቸዋል። ምሳ እየበላው ነው፣ ስራ ጨርሼ ከዚያ ወደ ቤት እመጣለሁ ብሎ እንደተናገረ ብቻ ነው የሚያውቁት። ቀጥሎ ግን ህይወቱ ማለፉ ግራ አጓብቷቸው አሁን ባለው ሁኔታ ቤተሰብ እየተረበሸና ውጥረት ውስጥ እንዳለ ተሰምቷል። የዩቲናስና የሰይድ ጉዳይ ደግሞ ዙሩ ከሮ አሁን ወደ ፍርድ ቤትና ወደ ፖሊስ ጣቢያ ነገሩ እያመራ እንደሆነ ታውቋል። ይህ ነገር ደግሞ የሆነበት ምክንያት ምንድነው? ድንገተኛ ቀልድ በሚመስል መልኩ የተጀመረ እንቅስቃሴ ዙሩ ከሮ ግን አሁን ወደ ፍርድ ቤት እንደተጓዘ መረጃዎች ወጥቷል። ዩቲናስ አመሻሽ ላይ ደግሞ አንዳንድ መረጃዎች እንደሚያሳዩት ወደ ማረፊያ ቤት ወይም በፖሊስ መወሰዷ ተሰምቷል። ይህ ነገር ደግሞ እጅግ ውስብስብ ነገሮችን እየፈጠረ እንደሆነና አንዳንድ የሃይማኖት ተከታዮች ደግሞ ይገባታል፣ መታረም አለባት ወይም ልጅቷ እየሄደች ያለችበት እንቅስቃሴ ሃይማኖቱን የማይወክል ስለሆነ አላህ በነገሩ ልክ ስላልሆነች ሊቀጣት ፈልገው ነው እያሉም ይገኛሉ። ነገር ግን መታሰሯ ሙሉ በሙሉ እውነት እንደሆነ መረጃዎች የወጡ ቢገኙም ነገር ግን አሁን የተጣራ ነገር ሙሉ የተጠናቀቀ ነገር ባይኖርም ነገር ግን አሁናዊ እንቅስቃሴ ይህንን ይመስላል። አንዳንድ ጊዜ ኢትዮጵያ ውስጥ የሚፈጠሩ ነገሮች ድንገተኛ የሚመስሉ ነገር ግን ብዙ ነገሮችንና ዋጋዎችን የሚያስከፍሉ ሆኖ በሁላችንም ዘንድ ይቀራሉ። እጅግ የሚያሳዝነው ነገር ደግሞ እያንዳንዱ ሰው ከሚሰራው ነገር ጀርባ ድንገተኛ የሆነ አጋጣሚ ይመጣል። ያንን ደግሞ በጥበብና በማስተዋል በዝግታ ነገሮችን ማለፍ እንጂ ነገሮችን ማባባስ አስፈላጊ ነው ብዬ አላምንም። በዛ የተነሳ ዩቲናስ አሁን እያደረገች ያለችው ነገር እጅግ ብዙዎችን ያስቆጣና ግራ ያጋባ ሆኖ ታይቷል። ይህ የሚሆንበት ምክንያት ምንድነው?
እስቲ ወደ ህግ ካልሄድክ አያለው መተዛዘብ ይሆናል ስትል መደመጧ እጅግ ያስቆጣ እንደሆነና ሰይድ ደግሞ በሚንቀሳቀስበት ጊዜ ዩቲናስ ብዙ ተከታይ ከመኖሯ የተነሳ በየመንገዱ ሌባ ነው የሚል ሰዎች እየበዙ እንደሆኑ ግራ እንደተጋባና ይሄ ነገር ደግሞ ከፍተኛ የሆነ የስም ማጥፋት ወንጀል እንደሆነ ታውቆ በዚያ መካከል ወደ እስር ቤት ማምራት አለባት ሲል መንቀሳቀሱም ታውቋል። ማስተር አብነትን አስመልክቶ እጅግ ሰበርና አዲስ ነገር ወጥቷል። ማስተር አብነት ሁላችንም እንደምናውቀው ለብዙ መልካም ነገሮች አርአያ የሆነና ፊተኛ የሆነ ሰው እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ማስተር አብነት ከጥቂት ጊዜያቶች በፊት በብዙ ኢትዮጵያን ጸሎትና ልመና እንደሚያስፈልገው በተደጋጋሚ እየተናገረ እንደነበር በሁላችንም ዘንድ ግልጽ ነው። ታዲያ ማስተር አብነት አሁን ባለው ሁኔታ ረጅም ጊዜያቶችን በፈተና ውስጥ አልፎ ረጅም ፈተናዎችን ደግሞ ተጋፍጦ አሁን ላይ በድል የቆመ እንደሆነ መረጃዎች ወጥቷል። ዛሬ በደረሰን መረጃ መሰረት ማስተር አብነት ከበደ አሁን ባለው ሁኔታ የሰርጀሪ ሁኔታውን አጠናቆ ወደ ሀገሩ ወደ ኢትዮጵያ በሰላም መመለሱ ተሰምቷል። ይህ ዜና ከተናቀረበት ሰዓት ጀምሮ ማስተር አብነት ሁሉንም የቀዶ ጥገናውን ጨርሶ ብዙዎቹ ለመታከም ሄደው በሚቀሩበት ከኢትዮጵያ ውጭ በሚደረግ እንቅስቃሴ ነገር ግን እሱ በሰላም ተመልሶ በደስታ ወደ ቤቱና ወደ ባለቤቱ ተመልሶ አሁን ባለው ሁኔታ በጥሩ ጤነኝነት ላይ እንደሚገኝና በሰላም ወደ ኢትዮጵያ መመለሱ ተሰምቷል። ይህ ደግሞ የብዙ ኢትዮጵያን ጸሎት ነው። በተለይ ደግሞ አንዳንድ ወንድሞቻችንና በኢትዮጵያ ውስጥ ያሉ ሙስሊም እህቶቻችንና ወንድሞቻችን ያሳዩት ፍቅር እጅግ የሚያስገርም ነው። እያንዳንዱ በጸሎቱና በሃይማኖቱ እጅግ ሲተጋለትና ሲጸልይ ሲጋደልለት እንደነበር በሁላችንም ዘንድ ግልጽ ነው። ታዲያ ዛሬ ደግሞ ማስተር አብነት በሰላም ወደ ቤቱ መመለሱ ተሰምቷል። በዚህ ሰዓት እጅግ ብዙ ዜናዎች የተሰሩና ማስተር አብነትን አስመልክቶ አዳዲስ ነገሮች እየወጡ ይገኛሉ። ጉርሻ ፔጅን ጨምሮ ብዙዎቹም መረጃውን እያጋሩ ይገኛሉ። እናንተስ ምን ተሰማችሁ? ማስተር አብነት በጤና በኢትዮጵያ መመለሱና ወደ ቤተሰቦቹ ወደ ገዛ ወገኖቹ በሰላም ከመመለሱ የተነሳ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። እያንዳንዳችን በጸሎት ማሰባችን ተገቢ ነው። በዛቱ የነበረው ነገር እጅግ የሚያስጨንቅና ግራ የሚያጋባ እጅግ ውጥረቶችን የፈጠረ ጉዳይ እንደሆነ ይታወቃል። ነገር ግን አሁን ባለው ሁኔታ ሙሉ በሙሉ ጤንነቱ ተመልሶ ወደ ሀገሩ በሰላም መመለሱ ታውቋል። ይህ ደግሞ እጅግ ደስተኛ የሚያደርግና በጥበቡ አፍቃሪያን ዘንድ ቀጥሎ ደግሞ ባሉ በኢትዮጵያውያን ዘንድ እጅግ ደስ የሚያሰኝ ሆኖ ታይቷል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። አሁን ባጋራው መሰረት ደግሞ አንድ መረጃ ወጥቷል። ማስተር አብነት ጤንነቱ ሙሉ በሙሉ መመለሱና ከዚህ በኋላ ሙሉ በሙሉ በጤነኝነት ወደ በጎ ስራ መመለስ እንደሚችል ዶክተሮች ተናግረዋል። ለዛሬ አስኩላችሁ ሰበርና አዲስ መረጃ ይህንን ይመስላል። በቀጣይ አዲስና ሰበር መረጃ እስከምንገናኝ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ባላችሁበት ሁሉ ማስተር አብነትን በጸሎት ታሰባችሁ ሰዎች ፈጣሪ ምስጋናውና በረከቱን አያጉድልባችሁ እያልኩኝ ለዛሬ አስኩላችሁን ቪዲዮ በዚህ አጠናቅቃለሁ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።